ነብዩ ሰለላሁ ዐለይሂ ወሰለም እሸት ቴምር ካለ በሱ ያፈጥሩ እሱን ይቀምሱ ነበረ ወደ ሶላት ከመሄዳቸው በፊት። ከሌለ በነባር ቴምር በከረመ ቴምር ከሌለ ውሃ ተጎንጭተው ወደ መስገጃ ይሄዱ ነበር ተብሏል። ፍጡር ላይ በእንጀራ ማፍጠር፣ በጭማቂና መሰል ነገሮች ማፍጠር፣ በወተት ማፍጠር አይደለም ሱናው፣ በቴምር ማፍጠር። ልክ ፍጡር ሲቀርብ 3 አይነት 4 አይነት 5 አይነት ምግቦች ቀርበው ከሁሉም ካልበላሁ ካሉ ሰውነት ይተኛል፣ ሞራል ይተኛል፣ ወኔ ይሞታል። እንደዚህ በልቼ እንዲሆኜ አልችልም ዛሬ ተራዊህ መስገድ ብሎ ይተኛል። ብዙ ሰዎች ልክ እንዳፈጠሩ እንቅልፋቸው ይመጣል። የምግብ የመጠጥ መብዛት እንቅልፍ ያበዛል። አብዝቶ የተኛ ሰው ደግሞ ብዙ ኸይር ያልፈዋል። ዱንያ የመጣ ነው ልንተኛ አይደል፣ ምግብ ልናማርጥ ልንቀያየር አይደል፣ በምግብ አይነቶች ብዛት ልንፎካከር አይደል። መፎካከር ያለብን በዒባዳ ብዛት፣ በኸይር ስራ ብዛት። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ኸይሪ ኸልቂላህ ሙሐመድ ብን ዐብድላህ ወዐላ አሊሂ ወአስሓቢሂ ወመን ዋላህ። አማ በዕድ የጾም ዒባዳ የተደነገገበት የተለያየ ዓላማና አላህ ያዘዘንን ግዴታ ያደረገውን ጾም ስንጾምም የምናገኛቸው በርካታ ዱንያዊ አኺራዊ ጥቅሞች እንዳሉ ይታወቃል። ነገር ግን እነዚህ ከጾም የሚገኙ ጥቅሞች የተሟሉ የሚሆኑትና በግለሰብ ደረጃ ልንጠቀምባቸው የምንችለው አዳቡ ሲያም የሚባሉ ነገሮች አሉ። የጾመኛ አደብና ስነ ስርዓት የሚባሉ ነገሮች አሉ። እነዚህን አውቀን ስንጠብቅና ስንተገበር በጥቅሉ የጾም አደብና ስነ ስርዓቶች ለሁለት የሚከፈሉ ናቸው። አዳብ ዋጅባ ወአዳብ ሙስተሐባ ይባላሉ። ዋጅብና ግዴታ የሆኑ የጾም ስነ ስርዓት የሚባሉ ነገሮች አሉ። እነዚህ ካልተጠበቁ ጾሙ ዋጋ ቢስ ይሆናል፣ ሊፈርስም ጭምር ይችላል። ሌላ ደግሞ አዳብ ሙስተሐባ ተወዳጅ የሚባሉ የጾም ስነ ስርዓቶች አሉ። ተወዳጅ ከሆኑ የጾም አደብና ስነ ስርዓቶች ስንጀምር የመጀመሪያው የጾም አደብና ስነ ስርዓት ስሑርን መመገብ። ስሑር የፈለገ ሰው የሚበላው ያልፈለገ ሰው የሚተወው ሆድ ከመሙላት ውጪ ምንም ዓላማ የሌለው ስነ ስርዓት አይደለም። ትልቅ ዓላማ ያለው አጅር ያለው ተግባር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ተሰሐሩ ፈኢነ ፊ ሰሑሪ በረከህ ብለዋል። ስሑር ተመገቡ፣ ስሑርን መመገብ በረካ ነው ብለዋል። ስሑር ለመመገብ የሚነሱበት ሰዓትም የተባረከ ሰዓት ነው ብለዋል። ስሑር በረካ ነው ማለት ስሑር የበላ ሰው ቀኑን ሙሉ ሳይደክመው በርትቶ ጎብዞ ከጾም በተጨማሪ የተለያዩ ዒባዳዎችን ያከናወነ መጾም እንዲችል ያደርገዋል ማለት ነው። በሌላ በኩል ደግሞ ስሑር የሚበላበት ሰዓት የተባረከ ሰዓት ነው። አላህ ወደ ቅርቡ ሰማይ የሚወርድበት ሰዓት ነው። ቡኻሪ ሌሎችም በዘገቡ ሶሒህ ሐዲስ እንደተነገረው ነቢዩ ዓለይሂ ሰላቱ ወሰላም ጌታችን አላህ የሌሊቱ 1/3 ሲቀር ወደ ቅርቧ ሰማይ ይወርዳል ብለዋል። ስሑር የሌሊቱ መጨረሻ ከመሆኑ አንፃር ለስሑር መነሳት ይሄን በረከት እንዲያገኙ ያደርጋል። አላህ ወደ ቅርቡ ሰማይ ወርዶ ማነው የሚለምነኝ የምሰጠው፣ ማነው ተውበት የሚያደርግ ተውበቱን የምቀበለው፣ እስትግፋሩን የምቀበለው ምምረው ይላል ብለዋል አላህ። ይሄም የፈጅር ሶላት እስኪሰገድ ድረስ ይቀጥላል ብለዋል። ስሑር ላይ መነሳት ልክ ሲነሱ ሲበሉ በልተው ከጨረሱ በኋላ አላህን ማስታወስ፣ እስትግፋር ማድረግ፣ ዱዓ ማድረግ የቻለ ሰው 2 ረክዓ መስገድ ስለሚኖር በዛ መሃል ይህ ወቅት የተባረከ ወቅት ነው። ለዱንያ ለሆድ ብቻ ሳይሆን ለአኺራም ያገለግላል። እንደሚታወቀው ሙስሊም ሲበላ ሲጠጣ ሲቀመጥ ሲነሳ ጌታውን ያስታውሳል። የሌሊቱ መጨረሻ ላይ አላህ ወደ ቅርቡ ሰማይ እንደሚወርድ ያወቀ ሙስሊም ደግሞ በዛ ሰዓት አፉ ከዚክር አይታቀብም፣ ከዱዓ አይታቀብም። አንድ ጎርሶ ሌላ እስኪያነሳ ድረስ
አፉ ባዶ ከሆነ አንዴ ላ ኢላሃ ኢለላህ ይላል፣ አስተግፊሩላህ ይላል፣ ረቢ ግፊር ሊ ይላል፣ ሱብሓነላህ ይላል። እሽቅድድም ነው ዱንያ። ይህ አንድ ራሱን የቻለ የስሁር ዓላማ ነው። ሌላው ከአይሁዶች ከአህለል ኪታቦች መለያ ነው። የእኛና የአይሁዶች ጾም መለያ ስሑር መመገብ ነው ብለዋል ነቢ ሰላቱ ወሰላም። ስሑርን መመገብ የሚተው ሰው ከነቢዩ ጋር ዓለይሂ ሰላቱ ወሰላም ተመሳሳይ የሆነን ጾም ጾሟል ማለት አይቻልም። ስሑርን ተመገቡ፣ ስሑርን ብሉ፣ ስሑር በረካ ነው። በእኛና በአህለል ኪታብ በአይሁዶች ጾም መሃል ያለው ልዩነት ስሑር መመገብ ነው ብለዋል። እንደሚታወቀው አህለል ኪታብ የሚባሉ ከተኙ በኋላ ተነስተው አይበሉም። እኛን ስሑር መብላታችንን እንደ ሆዳምነት ይቆጥራሉ። ሊነጋጋ ሲል ጠግባችሁ በልታችሁ ጾምን ትላላችሁ ይላል። በእነሱ ቤት መተቸትም ለማስተማር መሞከር ነው። የነቢዩን ኡመት ሊያስተምሩ እነሱ ማለት ነው። የጾም ዓላማው መራብ አይደለም። አላህ ጹሙ ያለው ለመራብ አይደለም። ስሑርን አዘግይታችሁ ብሉ፣ ፍጡርን አፍጥኑ ብለዋል። የጾም ሰዓት ቀለል እንዲል ነው የሚፈለገው። ዋናው ቁም ነገር ለአላህ ብሎ ከምግብ ከመጠጥ ጎህ ከቀደደበት ሰዓት ጀምሮ ፀሐይ እስኪጠልቅ ድረስ መታቀቡ ነው የሚታይ እንጂ አላህ ባሮቹን በማስራብ የሚያገኘው ነገር የለም። ስለዚህ ስሑርን ሱና ከመሆኑ አንፃር ከአይሁዶች መለያ መንገድ ከመሆኑ አንፃር የተባረከ ጊዜ ከመሆኑ አንፃር ስሑር ላይ የሚበላ ምግብም የተባረከ ለሰውነት የሚጠቅም የሚገነባ ከመሆኑ አንፃር ነይተን ልንበላ ይገባናል። እኔ አልፈልግም፣ አይስማማኝም፣ አይመቸኝም፣ ይደክመኛል ልንል አይገባም። የነቢ ሱና ብሉ ስሑር ብለዋል አዘዋል ነቢ ሰለላሁ ዐለይሂ ወሰለም። በረካ ነው የምንፈልገው፣ በረካ አለ ስሑር ውስጥ ብላ። ነገር ግን ስሑሩ ራሱ ሱና ከመሆኑ በተጨማሪ የጾም ስርዓት ከመሆኑ በተጨማሪ የስሑር ምግብ ውስጥ ወይም አመጋገብ ውስጥም ሌላ አደቦች አሉ፣ ሱና ስነ ስርዓቶች አሉ። አንደኛው የስሑር ምግብን ቀለል ማድረግ ነው። ስሑር ላይ አብዝቶ መብላት አግባብ አይደለም። የሙእሚን ያማረ ስሑሩ ቴምር ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ምግብን ለመቀነስ ነው፣ ቀለል ለማድረግ ነው። አንዳንድ ሰዎች እራት በልተው ይተኛሉ፣ ጨመር አድርገው ከስሑርም ጭምር ነይተው ማለት ነው። ለምን ስሑር በሰዓቱ አትበሉም ቢባሉ ተነስተው መስራት ይከብደናል ይላል። ብዙ አትስሩ፣ 7፣ 9፣ 11 ፍሬ ቴምር ከውሃ ጋር የቻለ ሰው ከወተት ጋር መቅመስ የተሻለ። ብዙ መብላቱ አይደለም፣ ስሑር ላይ ሱናውን ተከትሎ መቅመሱ ነው ሐይ የሚያደርገው፣ ንቁ የሚያደርገው፣ ብርቱ የሚያደርገው። ምን ብታጡ ውሃው እንኳ ተጎንጩ ተብሏል። ስሑርን አትተው። ምን ብታጡ ወይም ፍላጎት ባይኖራችሁ በዛ ሰዓት ተነስታችሁ 3 ፍሬ ቴምር ብረሱ፣ ውሃ ጠጡ፣ ወተት ጠጡ ተብሎ። ማያማቸው ሰዎች አሉ፣ ማይስማማቸው ሰዎች የሆነ ነገር ብቻ አፋቸው ውስጥ ማድረግ አለባቸው፣ እህል መቅመስ አለባቸው። አብዝቶ መብላቱ ነው የሚያሳሙ። አብዝቶ መብላት በመሰረቱ የተጠላ ነው። ጾም ላይ ሲሆን ይበልጥ ይጠላል። ሌላው የስሑር ሱና ስሑሩን ማዘግየቱ ወደ ፈጅር ማስጠጋቱ ተወዳጅ ነው። የስሑር አደብና ስነ ስርዓት ነው። ስሑርን 8 ሰዓት የሚበሉ ሰዎች አሉ፣ 6 ሰዓት በልተው የሚተኙ ሰዎች አሉ። ሱናው ስሑርን ማዘግየት ነው። ነብዩ ሰለላሁ ዐለይሂ ወሰለም ኡመቶቼ ተከታዮቼ ኸይር ላይ አላህ የሚወደው ሁኔታ ላይ ከመሆን አይወዝኑም አይወገዱም ስሑርን እስካዘገዩ ፍጡርን እስካስቸፈሉ ድረስ ብላ ፈጥነው እስካፈጠሩ ዘግይተው ስሑር እስከበሉ ድረስ ኸይር ላይ አላህ የሚወደው ሁኔታ ላይ ከመሆን አይወገዱም አይወዝኑም ብላ። ከዚህ ስሑርን ዘግየት አድርጎ መመገብ አላህ የሚወደው ተግባር ነው። ሆዳምነት አይደል፣ አላዋቂዎች ዘንድ ነው ሆዳምነት የሚባለው። የስሑር ትክክለኛ ወቅቱ ፈጅር ሲጠጋ 8 ሰዓት 9 ሰዓት 9 ተኩልም ከመብላት ይልቅ ከ10 ሰዓት በኋላ 10 ተኩል ፈጅር አዳን ይላል ብለን ሳንጨናነቅ በልተን ታጥበን ተግመጥመጠን ወደ መስጂድ መሄድ የምንችልበትን ያክል ጊዜ አስጠግተን ልንበላ ይገባን። ረሱሉ ዓለይሂ ሰላቱ ወሰላም ከሰሓቦች ጋር ስሑር በልተው ካጠናቀቁ በኋላ ለፈጅር የሚቀረው ጊዜ 50 አንቀጽ መቅራት የሚቻልበት ያክል ጊዜ ነበር የሚቀረው ተብሏል። 50 አንቀጽ ለመቅራት 7 ደቂቃ 8 ደቂቃ 6 ደቂቃ በቂ ነው። አልፈጅሩ ሳዲቅና አልፈጅሩል ካዚብ ይባላል። ፈጅር ሊገባ ሲል የሚታይ ምልክት ነው። ስሑር የሚበላው በሁለቱ ፈጅሮች መሃል ነው ብለዋል ኢብኑ ሐጀር። ይህንንም ዑለሞች ማ በይነ ሳዲቅን ወካዚብን ሰሐር ዐለ አለዚ እኽታረሁ ኢብኑ ሐጀር ብለው አስቀምጠውታል።
ፈጅር ሳዲቅና ፈጅር ካዲም መሃል ነው። ትንሽ ጊዜ ናት። ሱር አዘጋጅቶ የሚበላበት ጊዜ አስቀድሞ መብላትም አግባብ አይደለም። በልቶ መተኛትም አግባብ አይደለም። ከራት ጋር አብሬ በልቻለሁ ሱር አልበላም ብሎ የነቢዩን ሱና መተው አግባብ አይደለም። ሀሉሙ ኢለል ገዳኢል ሙባረክ ብላ ነብዩ ሰለላሁ ዐለይሂ ወሰለም ሱር ሲበሉ ያገኙትን ሰው ና የተባረከውን ቁርስ ብላ ብላ ቁርስ ሁሉ ብለውታል። መዘግየት ስላለበት ማለት የተባረከ ቁርስ ብለውታል። ነገር ግን በጣም ዘግይቶ አዛን እየተሰማ መበላት የለበትም። ይሄ ክልክል ነው። ብዙ ጊዜ ሰዎች ጠርዝ ላይ ነው የሆኑት። ሸሪዓ ደግሞ ከልክሏል። መሃል ላይ ሆኑ፣ ሚዛናዊ ሆኑ ነው ያለው። በጣም ቀደም ብሎ መብላትም አግባብ አይደለም። በጣም ዘግይቶ አዛን እየሰሙ መብላትም አግባብ አይደለም። ቅድም እንደተባለው ለመግመጥመጥ ውዱእ ለማድረግ የሚበቃንን ጊዜ አስተርፈን ወደ መጨረሻው አስጠግተን መብላት ይወደዳል። ሌላው ተወዳጅ የጾም አደብ ከፍጡር ጋር የተያያዙ ሱናዎችን መጠበቅ ነው። ፀሐይ እንደጠለቀ ፈጥኖ ማፍጠር ሱናና ተወዳጅ ነው። እስኪጨልም ድረስ ጠብቃለሁ፣ ሰፈር ላይ ያሉ አዛኖች በሙሉ ብለው እስኪጨርሱ ድረስ እጠነቀቃለሁ አይባልም። ነብዩ ሰለላሁ ዐለይሂ ወሰለም ከቢላል ጋር ከሰሃቦች ጋር ባሉበት ቢላል ሆይ ሂድ ማፍጠሪያ አዘጋጅ እለብልን አሉት። ወተት ያ ረሱላህ ገና እኮ ነው አላቸው። ሂድ ማፍጠሪያ አዘጋጅ እለብልን አሉት። ያ ረሱላህ አለይከ ነሃ ገና ነው አልመሸም ቀን ነው ሂድ እለብልን ማፍጠሪያ። እሺ ብሎ አልባ መጣ፣ ጠጡ፣ አፈጠሩ። ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱ በዚህ በኩል ከመጣ ቀን በዚህ በኩል ከሄደ ጾመኛ አፍጥሯል፣ ጾሙን ፈቷል። ምን ማለት ነው? ፀሐይ ከጠለቀ ባይጨልምም ማፍጠር ተወዳጅ ነው ማለት። ፀሐይ ከጠለቀ በኋላ ከምግብ መታቀብህ ትርጉም የለውም። ፈቀድ አፍጠረ ሷኢም ፀሐይ ከጠለቀ በኋላ ጾመኛ ጾሙን ፈቷል። ለጥንቃቄ ብሎ ጾም ላይ ቆያለሁ ማለት ከነቢ ቀደም ማለት ነው። ኢማም አልቡኻሪ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ተከታዮቼ ፈጥነው እስካፈጠሩ ድረስ ኸይር ላይ ከመሆን አላህ የሚወደው ሁኔታ ላይ ከመሆን አይቦዝኑም ብላ። ማፍጠሪያ ሰዓትን በጣም ማዘግየት ከሱሐባ ጠላቶች ከራፊዳዎች ከሺዓዎች ጋር መመሳሰል ነው። እነሱ በደንብ ጨልሞ ከዋክብት በደንብ እስኪታዩ ድረስ ማፍጠር አይቻልም ነው የሚሉት። ይሄም ላይ ፀሐይ መጥለቁን አዳን መሰማቱን በደንብ ማረጋገጥ ያስፈልጋል። እንደዚሁ ደግሞ ካሉበት አካባቢ ሰው ጋር መሄድ ያስፈልጋል። በተናጠል በግለሰብ እኔ ለብቻዬ ቀድሜ ያፈጥራለሁ ለብቻዬ ቀድሜ ጾማለሁ አይባልም። ባሉበት አካባቢ ያሉ ዑለሞች ያሉ አስተዋዮች አዋቂ ሰዎች አሁን እኛ ሀገር መሽቷል ይፈጠራል ሲሉ ታማኝ የሆኑ መስጂዶች አዳን ሲሉ ታማኝ የሆኑ ሚዲያዎች አዳን ሲያሰሙ ኃላፊነት መውሰድ የሚችሉ የሚታመኑ ማፍጠር ሱና ነው። በሚፈጠርበት ጊዜ ከተቻለ በእሸት ቴምር ካልተቻለ በከረመ ቴምር ካልተገኘ በውሃ ማፍጠር ሱና ነው። በዚህ ተርቲብ መሰረት በርካታ ዑለሞች ዘንድ ሷሂህ በሆኑ ሐዲሶች ተነግሯል። ነብዩ ሰለላሁ ዐለይሂ ወሰለም እሸት ቴምር ካለ በሱ ያፈጥሩ እሱን ይቀምሱ ነበረ ወደ ሶላት ከመሄዳቸው በፊት። ከሌለ በነባር ቴምር በከረመ ቴምር ከሌለ ውሃ ተጎንጭተው ወደ መስገጃ ይሄዱ ነበር ተብሏል። ፍጡር ላይ በእንጀራ ማፍጠር፣ በጭማቂና መሰል ነገሮች ማፍጠር፣ በወተት ማፍጠር አይደለም ሱናው። በቴምር ማፍጠር ማፍጠሪያ ላይም ቴምር መጠቀም አልፈልግም የሚሉ ሰዎች አሉ። አይስማማኝም አይመቸኝም የሚሉ ሰዎች አሉ። ቀጥታ ወደ ጠጣር ምግቦች የሚሄዱ አሉ። ይሄ ከሸሪዓም አንፃር ከጤንነትም አንፃር አግባብ አይደለም። ሰውነት ቀኑን ሙሉ ጾሞ ስለዋለ ከበድ ያሉ ምግቦችን ሲሰጡት ይጎዳል፣ አይችልም። ዲነል እስላም ዲንም ዱንያም አብሮ ነው የሚያስተምረው፣ ጤንነትንም ጭምር ነው የሚያስተምረው። የሰው ልጅ ጤናው ሙሉ ሲሆን ነው ዒባዳ ማድረግ የሚችለው፣ የአኼራ ጉዞ የተሳካ የሚሆነው። የሰውነት አካላችን ወደ አኼራ የምንጓዝበት ጎማችን ኢንሰሐ ተዕቢር። የእሱ ደህንነት ካልተጠበቀ የሰው ልጅ መጾም፣ መስገድ፣ ኸይር ስራ መስራት አይችልም በሙሉ ጉልበቱ። ስለዚህ ጤንነትን መጠበቅ ዋጅብና ግዴታ ነው። ወኩሉ ወሽረቡ ወላ ቱስሪፉ ኢነሁ ላ ዩሒቡል ሙስሪፊን የሚለውን አንቀጽ የጤና ባለሙያዎች አንድ የጤና ህግ ነው ይላሉ። ሙስሊም የሆኑት የጤና ባለሙያዎች ብቻ አይደለም፣ ካፍርም የሆኑት ጭምር ከቁርአን አንቀጾች ከሚያደንቋቸው አንቀጾች መሃል አንዱ ነው። ብሉ ጠጡ አታባክኑ። በሽታ ከግማሽ በላዩ በአመጋገብ ስርዓት መዛባት ምክንያት ነው የሚመጣው ተብሏል። ብሉ ጠጡ አታባክኑ፣
አላህ አባካኞችን አይወድም የሚለው ጤንነትን ለመጠበቅ ነው ይሄ የተባለው ተብሏል። ስለዚህ በፍጡር ሰዓት ማፍጠሪያ መንገዳችን ጤንነትን የማይጎዳ ሱናን የማይጻረር መሆን አለበት። ሱናው በቴምር ማፍጠር ነው። ቴምር ካልተገኘ በውሃ ማፍጠር ነው። ቀኑን ሙሉ ጉበት ደርቆ ስለሚውል ወዲያውኑ ጠጣር ምግቦችን ሲያቀብሉት ይጎዳል። ወከዛሊክ ቀኑን ሙሉ ሰውነት ስኳር ስለሚጎርለው ቴምር ሲሰጡት ተመጣጣኝ አስፈላጊውን ያክል ስኳር ያገኛል። እሱም መብዛት የለበትም፣ በልክ መሆን አለበት። ቀኑን ሙሉ ሳይበላ የዋለ ሰውነት ወዲያውኑ በምግብ ካጨናነቁት ይታመማል፣ ሲስተሙ ይዛባል፣ ለተለያዩ በሽታዎች ይዳርጋል። ስለዚህ መጀመሪያ 3 ፍሬ ቴምር 5 ፍሬ ቴምር መውሰድ፣ ውሃ መቅመስ፣ ከዛ ወደ ሶላት መሄድ። መጀመሪያ በተወሰዱ ቀለል ባሉ ውሃና ቴምር መሰል ነገሮች ሰውነት እየተዘጋጀ ሰግዶ ሲመለሱ ቤት ውስጥ የገራውን የቀረበውን መብላት ነው። እሱንም ቀስ ያሉ ሙእምን የሚበላው በአንድ አንጀት ነው፣ ካፍር የሚበላው በ7 አንጀት ነው ተብሏል። ረመዳን ላይ ቀኑን ሙሉ አንጀታችን ሙሉ ቆልፈን ውለን ልክ አዳን ሲል ባለ 7 አንጀት ልንሆን አይገባም። ሙእሚን ሁሌም አንጀቱ አንድ ነው፣ ጉሮሮው አንድ ነው። ፍጡርን በተመለከተ እነዚህና መሰል የሆኑ አዳቦችን ጠብቀን በስርዓቱ ካፈጠረን ሌሊታችን የዒባዳ ሌሊት መሆን ይችላል። ልክ ፍጡር ሲቀርብ 3 አይነት 4 አይነት 5 አይነት ምግቦች ቀርበው ከሁሉም ካልበላሁ ካሉ ሰውነት ይተኛል፣ ሞራል ይተኛል፣ ወኔ ይሞታል። እንደዚህ በልቼ እንዲሆኜ አልችልም ዛሬ ተራዊህ መስገድ ብሎ ይተኛል። ብዙ ሰዎች ልክ እንዳፈጠሩ እንቅልፋቸው ይመጣል። የምግብ የመጠጥ መብዛት እንቅልፍ ያበዛል። አብዝቶ የተኛ ሰው ደግሞ ብዙ ኸይር ያልፈዋል። ዱንያ የመጣ ነው ልንተኛ አይደል፣ ምግብ ልናማርጥ ልንቀያየር አይደል፣ በምግብ አይነቶች ብዛት ልንፎካከር አይደል። መፎካከር ያለብን በዒባዳ ብዛት በኸይር ስራ ብዛት ነው። ረመዳን የጾም ወር ከዓላማዎቹ መካከል አንዱ የረሃብን ስሜት መስማት ነው። የረሃብ ስሜት እንዲሰማን ማድረግ። ሱሁር አብዝተን ከበላን፣ ፍጡር አብዝተን ከበላን፣ ከተራዊህ መልስ ገብተንም ከበላን ምኑን ጾምን? የቀኑን ወደ ማታ ቀየር ነው ብቻ ነው የሚባል። ስለዚህ ፍጡር ሰዓት ላይ ኢስራፍ መብዛት የለበትም፣ ምግብ መብዛት የለበትም፣ ኢስራፍ መሆን የለበትም። ገና አዳን እንዳለ ከበድ በሚሉ ለጨጓራ በሚከብዱ ምግቦች ማፍጠር ሱናም አይደለም፣ ከጤንነት አንፃርም ጥሩ አይደለም። የነቢዩን ዓለይሂ ሰላቱ ወሰላም መንገድ ተከተለን እናፈጥር ይገባናል። ከዚሁ ተያይዞ ጾመኛን ማስፈጠር ትልቅ አጅር አለው። ብዙ ጊዜ ከመስማታችን ከማወቃችን ጋር እንዘነጋለን። ጾመኛን ማስፈጠር 2 ደረጃ አለው። አንደኛው ቤት ጠርቶ ከራሳችን እኩል አጥግበን ማብላት ነው፣ እኛ ምን በላውን ማብላት ነው። ይሄም ማድረግ ያልቻለ ሰው በውሃ በቴምር ቀለል ባሉ ነገሮች ያገኘውን ሰው መንገድ ላይ የሚሆን ቤቱ ወስዶ አቀብሎ እንዲያፈጥር ማድረግ ነው። ጾመኛን ያስፈጠረውን ሰው አይነት አጅር አላህ ይሰጠዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። 5 ጾመኛ ያስፈጠረ የ5 ሰው አጅር አላህ ይሰጠዋል። የምን አጅር ነው? የጾሙንም የሶላቱንም የቁርአኑንም የዱዓውንም። አላህን የሚፈራ በኢማኑ ጠንካራ የሆነን ሰው የመረጡ ማስፈጠር እድለኝነት ነው ማለት ነው። የጾሙን አጅር ብቻ ሳይሆን ያስፈጠረው አካል የሚያገኘው ይህ የአላህ ባሪያ ከጾም ጋር እያይዞ የሰራቸው ስራዎችን በሙሉ በአንድ ቀን አንድ ጊዜ ቁርአን ሊያኸትም ይችላል። አላህ የመረጠው ያገዘው ሰው በ2 ቀን ሊያኸትም ይችላል። ቀኑን ሙሉ 100 ረካ 50 ረካ ሰግዶ ሊሆን ይችላል። የተለያዩ ዒባዳዎችን አድርጎ ሊሆን ይችላል። እንዲህ አይነቱን ሰው ያስፈጠረ የሱን አይነት አጅር አላህ ይሰጣል። 10 ካስፈጠረ የ10 ሰው። ረመዳን ውስጥ ለጋስነት፣ ቸርነት፣ ሰጭነት ተወዳጅ እንደሆነ ተነግሯል። ማስፈጠርም እዛ ውስጥ ይገባል። ለተቸገረ ሰው መስጠትም እዛ ውስጥ ይገባል። የምንሰጠው ሞልቶ ተርፎ ብዙ ክፍሎች ኖረውን ምስኪኖችን እዛ አሰልፈን በዚህ መልኩ ሲሟላልን አይደለም አስፈጠራለሁ የምንለው። ካለው 5 ቴምር ካለ 2ቱን 3ቱን ለምስኪን ሰጠህ በአንዱ አፍጥር። ይሄን አጅር ለማግኘት አላህ ተባረከ ወተዓላ ከሰጠዋችሁ ስጡ ነው ያለ። ሚማ ረዘቅናኩም ከተረፈው ሳይሆን ከሰጠናችሁ ስጡ ነው ያለ። ከፍጡር አደብ ሌላኛው ልክ አፍጥረው እንደጨረሱ የፍጡርን የኢፍጣርን ዱዓ ማድረግ ነው። ذهب الظمأ وابتلت العروق وثبت الأجر إن شاء الله። ስናፈጥር ይሄ ዱዓ መባል አለበት። የተለያዩ የኢፍጣር ዱዓዎች ተነግረዋል። የተሻለው ይሄ ነው ከሰነድ አንፃር። ذهب الظمأ وابتلت العروق وثبت الأجر إن شاء الله 3 ቃላት ናቸው።
ጭንቅላታችን ላይ ስንት ስልክ እናሐፍዛለን፣ የስንት ሰው ስም እንይዛለን። ዒባዳ ሲሆን ግን አልችልም እንላለን። ካልቻለን ለመቻል እንሞክር። ልጆቻችንን አስሐፍዙን እንበላቸው። በስልካችን ቀተን ደጋግመን እንስማው። ቤት ላይ የተለያዩ ሸሪዓ የማይፈቅዳቸው ፎቶዎችን፣ ስዕሎችን ከመስቀል እንደዚህ አይነት ዚክሮችን እስክትሐፈዝ ድረስ ጽፈሽ ስቀይ። በጋራ ከልጆቻችሁ ጋር ደጋግሙት፣ ይተሐፈዛል። ቀላል ذهب الظمأ وابتلت العروق وثبت الأجر إن شاء الله። ذهب الظمأ ጥሙ ተወገደ ተቋረጠ። وابتلت العروق በመራብ በመጠማት ምክንያት ደርቀው የነበሩ የደም ስሮችም ረጠቡ። ዋናው ትልቁ ነገር وثبت الأجر إن شاء الله። አላህ ካለ ምንዳዬ አጅሬም ጸና ተረጋገጠ። አላህን ያስታወሰን የለመነው ነው። አጅሬን ስጠኝ አጽናለኝ ኢንሻአላህ ለሱ ብዬ የጾምኩት አጅር ይሰጠኛል። ለአላህ ብሎ አላህ በሚወደው መንገድ አንድ ቀን የጾመ ሰው አላህ ተባረከ ወተዓላ ከጀሃነም 70 ዓመት ያርቀዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ትልቅ ዕድል ነው አንድ ቀን መጾም መቻል። አንድ ቀን ለአላህ ብሎ የጾመ ሐዲሱ ፊ ሰቢልላህ ነው የሚለው። ጂሃድ ሜዳ ላይ ሆኖ ተብሎ ተፈስሯል። ፊ ሰቢልላህ ማለት በኢኽላስ ተብሎም ተፈስሯል። ለአላህ ብሎ ለጉራ ለወሬ ለመመሳሰል ለመፎካከር ሳይሆን ይጠቅመኛል ለቂያም ቀን ቃጠሎ ይሆነኛል ብሎ ዱንያ ላይ የጾመ በአንድ ቀን ጾም አላህ ተባረከ ወተዓላ ከጀሃነም እሳት 70 ዓመት ያርቀዋል ብሎ። የ30 ቀን ጾም ሲሆን የ29 ቀን ጾም ሲሆን ይሄ መቼ ነው የሚረጋገጠው? አላህ ተባረከ ወተዓላ ሲቀበለን ነውና وثبت الأجر إن شاء الله። አላህ ካለም እንዳይም ጸና ለነ ሌሎችም አዳቦች አሉ በቀጣይ የሚነሱ አላህ ተባረከ ወተዓላ እሱ በሚወደው መልኩ ጾመው የጾምን ትሩፋት ከሚያገኙ ባሮቹ ያደርገን። በመጨረሻም አንድ ሁለት ማሳሰቢያዎች አሉ። አንደኛው መስጂድ የቆሸሸ ነው። በተለይ መግሪብ እዚህ መስጊዱ እዚህ የምታፈጥሩ ሰዎች ለፍጡር የሚቀርቡ ውሃዎችን፣ ቴምሮችን፣ ፍሬያቸውን ቴምር የሚጠቀለልበትን መጠቅለያ ከተጠቀማችሁ በኋላ ኪሳችሁ ላይ ቆይታችሁ ከመስጂድ ግቢ ውጭ አውጥታችሁ የቆሻሻ መጣያ ቦታዎች ላይ የቤታችሁ የቆሻሻ መጣያ ላይ ብትጥሉ የተሻለ ነው። እዚህ የጽዳት አገልግሎት የሚሰጡ ሰዎች ቢኖሩም መግሪብ ሰዓት ላይ ካለው የሰው ብዛት አንፃር ሁሉን ማዳረስ ስለሚከብድ የአላህን ቤት ሁላችንም ከግላችን ቤት በላይ ማጽዳት ንጽህናውን መጠበቅ ስላለብን ፍጡር ሰዓት ላይ የተጠቀማችሁበትን የውሃ ኮዳ፣ የቴምር ፍሬ፣ የቴምር መጠቅለያ በግላችሁ ሁላችሁም ቆሻሻ መጣል የሚቻልበት ስፍራ ላይ የወሰዳችሁ ብትሉ የተሻለ ይሆናል። ሌላው ማቀዝቀዣ እየተከፈተ ነው መስጂድ ውስጥ። ብዙ ሰዎች ደግሞ እየዘጉ ነው፣ እያጠፉ ነው። አይገባም። ይሄ የጋራ መገልገያ ቦታ ስለሆነ ሙቀት ስለሚከብድ ብዙ ሰዎች ማቀዝቀዣ እንዲከፈት ይፈልጋሉ። መስኮቶች ብቻ በቂ ስላልሆኑ በየግድግዳው ላይ የሚከፈቱ አየር ማስገቢያ ማስወጫዎችን አትዝጉ። ባረከላሁ ፊክ። አይፈቀድላችሁ። ማይስማማው ማይመቸው ሰው ቦታ ቀይሩኝ ነው ማለት ያለበት። ሌላ ቦታ ነው መፈለግ ያለበት። መስኮቶችንም በሮችንም እንደዚሁ የበር የመስኮት አከፋፈት የማያውቁ ሰዎች መስኮት በር የታገሉ የሚሰበሩበት ሁኔታም ሊኖር ይችላል። ኻዲሞች አሉ የኻዲም ልብስ የለበሱ እዚህ ጋር እንዲህ ነገር ቢደረግ ብሎ አስተያየት መስጠት ነው። የታገሉ በር መክፈት መዝጋት፣ መስኮት መክፈት መዝጋት የመስጂድን ንብረት የወቅፍን ንብረት ማበላሸት ነው የሚሆን። የተከፈቱ ማቀዝቀዣዎችን ማጥፋትም ማይፈቀድልን ነገር ላይ መወሰን እርምጃ መውሰድ ነው የሚሆን። ማይመች ነገር ካለ ይሄንን አስተካክሉልን ማለት የአስተያየት ሳጥን ላይ ሀሳብ ጽፎ ማስገባት፣ ለኻድሞች መንገር። ማቀዝቀዣ ተከፍቶ ፊት ለፊት ሆኖ ካልተመቸ ቦታ ቀይሩኝ ማለት ነው የሚገባ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።